ጤና ይስጥልኝ እንደምን ውላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ዳር 23 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያ አየር ኃይል በየጊዜው በሚደረግ የመንግስት ለውጥ ምክንያት ተደጋጋሚ የመፍረስ አደጋ ገጥሞት እንደነበር ሌተናል ጀነራል ይልማ መርዳሳ መግለጻቸውን በህዳሴ ግድብ ዙሪያ ድርድር ካልተደረገ ስትል የነበረችው ግብጽ ከኢትዮጵያ ጋር ተጨማሪ ውይይት አላደርግም ስትል መግለጿን በ2030 ኤችአይቪ እና የጉበት በሽታ የህብረተሰብ ጤና ስጋት እንዳይሆኑ ለማድረግ እየተሰራ መሆኑን በኢትዮጵያ የዓለም ጤና ድርጅት ተወካይ መናገራቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። የኢትዮጵያ አየር ኃይል በየጊዜው በሚደረግ የመንግስት ለውጥ ምክንያት ተደጋጋሚ የመፍረስ አደጋ ገጥሞት እንደነበር ሌተናል ጀነራል ይልማ መርዳሳ ገለጹ። በኢትዮጵያ ውስጥ እንደ ሀገር ገንብቶ የማፍረስ አባዜ በመኖሩ በየጊዜው በሚደረግ የመንግስት ለውጥ ምክንያት የኢትዮጵያ አየር ኃይል ተደጋጋሚ የመፍረስ አደጋ ገጥሞት እንደነበረ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገልጸዋል። አሁን ላይ የኢትዮጵያን አየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል ተገንብቷል ሲሉ የአየር ኃይሉ ዋና አዛዥ ተናግረዋል። የአየር ኃይል 9ኛ ዓመት የምስረታ በዓልን አስመልክተው ከፋና ሚዲያ ኮርፖሬሽን ጋር ሌተናል ጀነራል ይልማ መርዳሳ ባደረጉት ቆይታ አየር ኃይል የኢትዮጵያ አንድነትና ነጻነት ምልክት ነው፣ ነገር ግን የመንግስታት ለውጥ በሚደረግበት ጊዜ ተደጋጋሚ የመፍረስ አደጋ ገጥሞት የሚገጥመውንም ውጣ ውረዱን አልፎ አስተማማኝ ቁመና ላይ ይገኛል ብለዋል። አየር ኃይሉ ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ነው ያሉት ሌተናል ጀነራል ይልማ መርዳሳ በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎች መስዋዕትነትን በመክፈል መቀልበስ የቻለ ተቋም እንደሆነም አስገንዝበዋል። የኢትዮጵያን አንድነትና ነጻነት ምልክት ነው ያሉት ዋና አዛዡ አየር ኃይሉ የተቃጡ ወረራዎችን ከመቀልበስ አንጻርም አይተኬ ሚና መውጣቱንም ተናግረዋል። እንግዲህ ይሄ ተቋም እንዳልኩ በተለያዩ መንግስታት ስርዓት ውስጥ ሀገሪቷን እንዳልኩ ሉዓላዊነቷን ጠብቀዋል፣ ተዋግተዋል፣ ኢትዮጵያን ሰላም ጠብቀዋል፣ ከወራሪ ኃይል መልሰዋል። ግን ብዙ ውጣ ውረዶች ነበሩ በዚህ ተቋም። እኔም የነበርኩበት በታሪክም የሰማሁት ያነበብኩት ውጣ ውረዶች ነው። ዝም ብሎ ስሙዝ መንገድ አይደለም የነበረው። ለምሳሌ በንጉሱ ጊዜ በቴክኖሎጂም ከፍ ያለ ደረጃ እንትን ያለበት፣ ደርግ ሲመጣ ደግሞ የመጀመሪያዎቹ አካባቢ። ምክንያቱም የሐሳብ ለውጥ ሲመጣ፣ የአይዲዮሎጂ ለውጥ ሲመጣ አንዱን ገና ያንን ሰልጥነ እስክትይዝ ደግሞ ሌላ ችግር ነው። መንግስት ለውጥ ሲኖር ደግሞ ዝቅ ምልበት። ከዛ በደርግ ደግሞ በውጊያ ውስጥ ሆኖ ወደ ምስራቅ ዓለም ጎራ ተቀላቅሎ ደግሞ በርካታ በራሪዎችን በርካታ ቴክኒሻኖችን ያሰለጠነበት። ይሄ ሆኖ ያለ ደግሞ 1983 ኢህአዴግ ሀገሪቷን ሲቆጣጠር ደግሞ ሙሉ በሙሉ ይሄ ተቋም ሙሉ በሙሉ በራሪው እቃው የወደመበትና የተበተነበት፣ ከዛ ደግሞ ማንሰራራት የጀመረበት፣ በመሃል እያለ ደግሞ የኢትዮ ኤርትራ ጦርነት ያጋጠመን፣ በዛ ምክንያት ደግሞ የተወሰነ ለማሰባሰብ የተሞከረበት። በአሁኑ ወቅት ሊከሰት የሚችልን ጦርነት እንደከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም፣ ለዚህም ዘመኑን የሚመጥን አየር ኃይል መገንባት ያስፈልጋል በማለት ዋና አዛዡ አብራርተዋል። የዚህ ተቋም ግንባታ ሂደትም አሁንም የሚነሳው ከመንግስት ፖሊሲና ስትራቴጂ ነው። ክቡር ጠቅላይ ሚኒስትር የመጀመሪያ ሲሰብስቦ እንደ ካውንስል እንትን ስሉ ካሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍረ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ 6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ሚሳኤል ነው። አሁን እያየን ያለ ነው ማለት ነው። ሰራዊት ለሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያልቅበትና በቃ ብሎ ወደ ጠረጴዛ ዙሪያ የሚመጣበት ማለት ነው። እሱን ነው እንደ እንትን ያስቀመጡት። ከዛ ተነስተን አንደኛ የት ነው መድረስ የምንፈልገው የሚል ራዕያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥነው። በ2022 ዓ.ም ከአፍሪካ ቀዳሚ ከሆኑ 3 ሀገራት አየር ኃይል ተርታ ለመሰለፍም
እቅድ ተይዞ በትኩረት እየተሰራ እንደሚገኝና ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብለዋል። በህዳሴ ግድብ ዙሪያ ድርድር ካልተደረገ ስትል የነበረችው ግብጽ ከኢትዮጵያ ጋር ተጨማሪ ውይይት አላደርግም ስትል ገለጸች። በዓለማችን ላይ ካሉ ውሃ አባካኝ ሀገሮች መካከል ከራስጌው ተርታ የምትገኘው ግብጽ የህዳሴ ግድብ ግንባታ አንዴ የውሃ መጠን ይቀንስብኛል፣ ሌላ ጊዜ ደግሞ ከህዳሴ ግድቡ ከመጠን በላይ የሆነ ውሃ እየተለቀቀብኝ ነው የሚሉ ዘመቻዎችን ስታደርግ ቆይታለች። የህዳሴ ግድቡና ግንባታ አስተዳደር ካልተቆጣጠርኩ ስትል የከረመችው ግብጽ አሁን ደግሞ ኢትዮጵያ የራሷ የተፈጥሮ ሀብት የሆነውን የአባይ ወንዝን ሳታማክረኝ ነው ግንባታውን ጀምራ የጨረሰችው ስትል በውጭ ጉዳይ ሚኒስትሯ በኩል ገልጻለች። ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ መጠይቅ ያደረጉት የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አናደርግም ሲሉ የውይይት መንገዶችን የዘጋ ሀሳብ ሰንዝረዋል። ለዚህ ደግሞ ምክንያት ብለው ያነሱት ለ13 ዓመታት ውይይት አደረግን ግን መፍትሄ አላመጣንም የሚለውን ነው። ኢትዮጵያ የህዳሴ ግድቡ በምንም አይነት መንገድ በታችኛው ተፋሰስ ሀገራቱ ግብጽና ሱዳን ላይ ተጽዕኖ እንደማያሳድር በተደጋጋሚ ብትገልጽም ግብጽ ግን ግንባታውንም ሆነ አስተዳደሩን ካልተቆጣጠርኩ በሚል ሉዓላዊነትን የተዳፈረ ሀሳብ ስታቀርብ ቆይታለች። እንዲሁም አሳሪ ስምምነት ይደረግልኝ ስትል የኢትዮጵያን በራሷ የተፈጥሮ ሀብት የመጠቀም መብት የሚጋፋ አቋም ስታራምድ እንደቆየችም ይገለጻል። ኢትዮጵያ በበኩሏ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ስትል መግለጿም ይታወሳል። የኢትዮጵያ የውሃና ኤነርጂ ሚኒስቴር ከዚህ ቀደም ለግብጽ ውንጀላ በሰጠው ምላሽም ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ደግሞ ግብጽ ስለ ታላቁ ህዳሴ ግድብ ታማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ማለታቸውም ይታወሳል። በ2030 HIV እና የጉበት በሽታ የህብረተሰብ ጤና ስጋት እንዳይሆኑ ለማድረግ እየተሰራ መሆኑን በኢትዮጵያ የዓለም ጤና ድርጅት ተወካይ ገለጹ። የዓለም ጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ፍራንሲስ ቺሳካት በዓለም 254 ሚሊዮን ዜጎች የሄፓታይተስ ቢ ቫይረስ ይኖርባቸዋል ተብሎ እንደሚገመት ተናግረዋል። በሀገር አቀፍ ደረጃ ህጻናት በተወለዱ 24 ሰዓት ውስጥ የሚሰጠው የጉበት በሽታ መከላከያ ክትባት ማስጀመሪያ መርሃ ግብር በአበበች ጎበና የእናቶችና ህጻናት ሆስፒታል መካሄዱ ተገልጿል። በወቅቱ በዓለም የጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ፍራንሲስ ቺሳካት ሄፓታይተስ ቢ በዓለም አቀፍ ደረጃ ትልቁ የጤና ፈተና ነው ሲሉ ተናግረዋል። በዓለም 254 ሚሊዮን ዜጎች ላይ ስር የሰደደ የሄፓታይተስ ቢ ቫይረስ እንደሚኖርባቸው የዓለም የጤና ድርጅት ይገምታል ብሎም ገልጸዋል። እንደ አውሮፓውያን አቆጣጠር በ2022 ብቻ ከ1 ሚሊዮን በላይ ዜጎች በሄፓታይተስ ቢ ቫይረስ ህይወታቸውን አጥተዋል ያሉት ፕሮፌሰር ፍራንሲስ ከነዚህም ውስጥም አብዛኞቹ በአፍሪካ አህጉር የሚገኙ መሆናቸውንም ተናግረዋል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር ከ2022 እስከ 2030 ኤችአይቪን፣ ሄፓታይተስንና ሌሎች ተላላፊ በሽታዎችን የህብረተሰብ ጤና ስጋት እንዳይሆኑ ለማድረግ አቅዶ እየሰራ መሆኑንም ገልጸዋል። እቅዱን ለማሳካት የሄፓታይተስ ቢ የስርጭት መጠንን ለመቀነስ በትብብር መስራት እንደሚጠይቅ የገለጹ ሲሆን ኢትዮጵያ ያስጀመረችው የጉበት በሽታ መከላከያ ክትባት ለዓለም አቀፍ የጤና ስትራቴጂ ወሳኝና ተስማሚ እንደሆነም ተናግረዋል። የሄፓታይተስ ቢ ስርጭትን ለመግታትም ካሉት በጣም ውጤታማ መሳሪያዎች አንዱ ኢትዮጵያ ያስጀመረችው ክትባት መሆኑንም አክለዋል። በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነት ያለ ገደብ እንዲፈቀድ የተባበሩት መንግስታት ድርጅት ጠየቀ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ ጥሪ አቅርቧል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎች መፈናቀልን እንዲሁም ደግሞ እየጨመሩ የመጡ ፍላጎቶች መፍጠራቸውን በቀጠሉበት በአሁኑ ወቅት ነው። ቃል አቀባይ ስቴፋን ዱጂሪክ በትናንትናው ዕለት ለጋዜጠኞቹ ሲናገሩ ሰላማዊ ሰዎችን፣ የእርዳታ ሰራተኞችን ለመጠበቅ ሲባል ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነትን በአስቸኳይ እንዲያረጋግጡ ሁሉንም ወገኖች በድጋሚ እንጠይቃለን ብለዋል። እንደ ቃል አቀባዩ ገለጻ የተመድ የሰብአዊ እርዳታ ቡድኖች በቅርቡ መጠለያ፣ አስፈላጊ ቁሳቁሶች፣ የጤና አገልግሎትና
የንጽህና አጠባበቅ ድጋፍ በአስቸኳይ የሚያስፈልጋቸው ተፈናቃይ ቤተሰቦችን አግኝተዋል። አክለውም የተባበሩት መንግስታት ድርጅት የምግብና የስነ ልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረት ክፍተቶችን ፈጥሯል በማለትም አስጠንቅቋል። በመሆኑም ለጋሾች ተጨማሪ ድጋፎችን ለማቅረብ ቁርጠኛ እንዲሆኑ አጽንኦት ሰጥተዋል። በሱዳን ጦርና በፈጥኖ ደራሽ ኃይል መካከል በጎርጎሮሳውያኑ 2023 የጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ ቢያንስ 12 ሚሊዮን ሰዎችን ማፈናቀሉን ቲአርቲ ወርልድ በዘገባ አመልክቷል። የሩሲያው ፕሬዝዳንትና የትራምፕ ልዩ መልእክተኛ በዩክሬን ጉዳይ ለመምከር ዛሬ በሞስኮ እንደሚገናኙ ተሰማ። በዋይት ሀውስ በሩሲያና ዩክሬን ጦርነት ዙሪያ ከስምምነት ለመድረስ ተስፋ ሰጪ ሁኔታዎች መኖራቸውን ከተናገረ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ዛሬ ማክሰኞ በሞስኮ እንደሚገናኙ ተገልጿል። ከዚህ የሞስኮ ቀጠሮ አስቀድሞ ለሩሲያ ያድላል በተባለው የአሜሪካ የሰላም አማራጭ ስምምነት ዙሪያ የዩክሬንና ዩናይትድ ስቴትስ ባለስልጣን በፍሎሪዳ ተገኝተው መምከራቸውም ተገልጿል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የፍሎሪዳውን ውይይት ገንቢ ሲሉ ቢገልጹም ተጨማሪ ስራዎች የሚፈልጉ አስቸጋሪ ጉዳዮች መኖራቸውን ግን አልሸሸጉም። ትናንት ሰኞ ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ከተወያዩ በኋላ ቃላቸውን የሰጡት ዜሌንስኪ ኪየቭ በሰላም ንግግሩ ዙሪያ ቅድሚያ የምትሰጠው ሉዓላዊነትና ጠንካራ የደህንነት ዋስትና ማግኘትና ማስቀጠል መሆኑን አጽንኦት ሰጥተዋል። ፕሬዝዳንቱ ሰላም ለማውረድ በሚደረገው ንግግር የግዛት ጉዳዮች እጅግ አስቸጋሪ መሆናቸውን ጠቅሰዋል። ክሬምሊን በምስራቃዊ የሀገራቸው ክፍል የተቆጣጠረቻቸው ስፍራዎችን መጠቅለል ትፈልጋለች፣ ኪየቭ ግን መቼም አታደርገውም ሲሉም ተደምጠዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከዛሬው የሞስኮ ጉዟቸው አስቀድሞ ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ጋርም ተወያይተዋል። ባለፈው ሳምንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩናይትድ ስቴትስ የቀረበውን የሰላም አማራጭ መመልከታቸውን ገልጸው ጦርነቱን አስቁሞ እርቅ ለማውረድ መሰረት ሊሆን እንደሚችልም ተናግረዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን